ባለቤቴን ሐራስ ያረጋት ምን እየተደረገብኝ ነው? እንዴት አልነገርሽኝም ታዲያ? የልጅሽ አባት ነኝ ያለ ቤት የሚመጣው ነገር ብቻ ያቆምልኝ። ከተወለደ በኋላ ወዲያው ተስረክቢናለሽ እንዴ? ወዲያው ማለት አስረክባችሁም ይልቅ ያልኩሽ ማስታወሻ ደረሰሽ? ለማንኛውም የኮቱ ደረት ኪስ ውስጥ ሌላ ማስታወሻ ጽፌልሻለሁ። ራይላ ገባች? እርጉዝ ነች። ስወል ልጁ በህይወት እያለ ሞታል ብለህ ታስረክባት ቃል ገባላት አይደል? ከዚህ ሌላ ምን አማራጭ አለ ራይልዬ? የኔና አንቺ ጋብቻ ነው። ሽማግሌ ላካልኩ። ሽማግሌ የምልከው በድጋሚ ልታዋርደኝ ነው? ዮሐንስ አባቴ አይደለም፣ አባቴ ተዘራ ነው። ራይል ሰውየውን ጠብሳው ከሆነማ ያታለለችው እኔና እርሶን ነው አቶ ድንበሩ። የበላይ እየተጫወተ ይደዋል እንዴ አሁንማ አባቷን እኮ ካገኘች ጀምሮ ማን አባቴ ያደረገው? ደስ እንደደረሽ አላወኩም ነበር። ቻሽን የመጣሽ? አይ አድርሶኝ ነው ሄደው። ባልሽ? እጮኜ የት ነው ቼክ እያደረግሻለሽ? እጮኛዬ ነው እየተከታተለኛል። ማለት የራሱ ክሊኒክ አለው። ዶክተር ነው? ማለት እና ሶሮዶ ብዬ ነበር አይሆንም ብሎ ያስጨነቀኝ እሱ ነው። ኮኪ አንድ ነገር ላስቸግርሽ? ምንድነው? ለታሪክ ልጠይቃት ባለ መምጣት ያትቀየሚ? አልቀየምሽም። የነበርሽበት ሁኔታ አልፈቀደልሽ ይሆናል። አልቀየምሽም። ያለበት ሁኔታ ጥሩ አልነበረም። አይዞሽ፣ ከዚህ በኋላ አብሬሽ ነኝ። አይዞሽ፣ ሁላችንም አብረንሽ ነን። እውነት? አሁንስ እየተቀጣሁ ነው። እየተቀጣሽ አይደለም ራይል፣ ከይቅርታ በላይ ምን ንሳል? ሰው ራበኝ እኮ ነው ያልሽው። ምን ሰው መሆን አለ ከዚህ በላይ? አመሰግናለሁ። ግን ደስታ የበለጠ እንዲሆን አንድ ነገር ትተባበሪኛለሽ? ምንም ነገር ላደርግልሽ ዝግጁ ነኝ። እሺ እቴ። ይህንን ነገር ለፋንትሽ ወስደሽ ስጫት ነው ደስታዬ ሙሉ የሚሆነው። ምንድን ነው? ፋንትሽ የሰጠችኝ ነው የአምቦ ቤት ካርታ። እናትነቷን ነው የምፈልገው። ፋንትሽ ጥሩ እናት ናት።
ለፋንትሽ ወስደሽ ስትሰጫት ነው የእውነት እናትና ልጅ የምንሆነው። ካንቺም ጋር የእውነት ተማማቾች የምንሆነው። እውነትም ሰው ረቦሻል ራሔል። سؤال هلا ቆይ ቢሆንስ ለኔ መንገር ለምን አስፈልግሽ? እኔንስ ማግኘት ለምን ፈለግሽ? ላገኝሽማ ግድ ነው። ለምን እንደምታገኘኝ? የምታገኘኝ ሰላም ማግኘት ስላለብሽ ነው። ዛሬ ባለቤትሽ ስራ ከመግባቱ በፊት ጎብኝቶኝ ነው ያለፈው። ይሄን በፍጹም ላምንሽ አልችልም። የጋብቻ ቀለበቱን ከጣቱ ላይ አውልቄ እጄ ውስጥ አስገብቼዋለሁ። ሊሆን አይችልም። ሆኗል። ለማንኛውም ማታ ከስራ ሲገባ ጣቱን መመልከት ትችያለሽ። ከዚህ በኋላ የምትደውል አንቺ ትሆኛለሽ። መልካም ትዳር። እኔ ግን ዝም ብዬ ሳስበው ራሔል ጤነኛ አትመስለኝም። ብትመረመር የሆነ ችግር አያጣትም። ስነ ስርዓት ድረስ ራሔል ጤነኛ ነች። እኔ የምልሽ ሰውየው ማለቴ ባለቤቷ የተከራየላትን ቤት ታውቂያለሽ? ታውቂ የለ ራሔልን ጸባይ? አንዴ ውሃ አንዴ እሳት ነው የምትሆነው። ስጠይቃትም አውሬ ነው የምትሆነብኝ። ምንም አልነገረች። እኔ ማየና እናገራታለሁ። ወይሲ ወይኛ ጋር ነው መውለድ ያለባት። የሚሆን አይመስለኝም። ከቻልሽ ግን ምክሪ። ምን ማለት ነው የሚሆን አይመስለኝም ማለት? ለምን እንደማይሳካው እና ዛማል ሊያረሳት ነው? እኔ ገረመኝ። እኔ ያገባለሁ ስላት እኮ ነው ዘላ የተነከረችበት። ምን ማለት ነው? አሁን ተላላቆች እያሉ እኔ እንዴት አገባለሁ ስላት አይደል እንዴ ዘላ አረገዝኩኝ አለች። አንቺ ልታገቢ? አገባለሁ። የማገባው ግን በክብር ነው። ቆይ ማንን ነው የምታገቢው? ቴዲ ነው። በቃ ተምሬ ትልቅ ቦታ ደርሼ የሚባል ነገር የለም። ህልም ያለው ቤተሰብ መፍጠር እንዴት ያቅተናል? ትዳር እኮ ዝም ተብሎ ዘው የሚባልበት ቦታ አይደለም። የራሔል ስህተት መድገም የለብሽ። አንቺ ገና ልጅ ነሽ፣ መማር ነው ያለብሽ። ቆይ ግን አግብቼ መማር አልችልም? በስሜት የሚሆን ነገር የለም። በአካልም በአእምሮ ሙሉ ለመሆን ሞክሪ። አለበለዚያማ ለታሪክም ነገ ጧት ተነሳን ላገባ ነው ልትለኝ ነው። ሲጀመር እንደዛ ይጣጣውስ ምን አስገባ? ዶክተር ነህ፣ ጥሩ ሙያ አለ። ቢቀርብህ ኖሮስ? ወድጄ መስሻል እንደዛ ይጣጣ ውስጥ የገባሁት። ታዲያ ተገደ ነው? ማርያና ባልሽበት ይስራሽ ልስጥሽ። ናልክ ምንም። ማነች ማርያና? እሷ ነች እዚህ ጣጣ ውስጥ እንድገባ ያደረገችው ነች?
ዶክተር ፋኑኤል ሄሎ ማልበል እንዳትለኝ ብቻ ማ ማርያና ነኝ ወርቁ ያለው አንቺ ጋር ነው አላውቅም ግን የተጠራጠርኩት ነገር አለ ማለት ምን አከራዮቼ ለምን እንደሰሩት ባላውቅም ቤቴ ውስጥ አንድ ስውር ቦታ አለ እያናገርኩሽ እኮ ነው ወርቁ አለ ወይስ የለም አለ እስኪያስ እንዴት አድርገን እንዳስገባችሁ አላውቅም በጣም ብዙ ነው ከባድ ነው ልታግዘኝ ይገባል ማኔ ያንተም የኔም የልጅም ህይወት በዚህ ወርቅ የተወሰነ ነው ይገባል ጓደኛ ናት ማለት ሚስት በልጅ የዛሬውን ቀን በደንብ አገባስ የዛሬዋ ቀንማ እንዴት ብላ ተረሳለች አንቺ አትረሳሙ ደረቡ በላሽ እንግዲህ ደሞዝ የዛሬውን ቀን እየጠበቀ በየወሩ ይደርሳል እሺ ይው ስራ ቤት መጠበቅ ብቻ እንዳይመስል አትክልቶቹን ትኮተኩታለህ ውሃ ታጠጣለህ ውሃ የጠፋ እንደሆነ መንደር ትወርድና ዋትከራ መንደር ማሽኑን ከተበላሸብህ ቤት ማጥራት ያንተ ስራ ነው እንዴት ነው ነገሩ ጃን ይሄ ያመት ረፍት እያሉ መንጦልጦል የሚባል ነገር አይሰራም እንዴት ነው ነገሩ ግን ጸባይ እየታየ ደግሞ ስራ ይጨመርልሃል ምን እያልሽ ነው ስራው አነሰብኝ ነው አይ ምንሽ ነው እኮ ዘመናዊውን ኑሮ አላውቅበትም እንዴ ባልተቤቶቹም ቤት አሳመርኩ በየኋላ አሳመርኩኝ በየ ኋላ ላይ እንደው የከብት በሮት የከብት ያለበት በረት ባስመሰለው እኮ ብዬ ነው እርጥብማ መሆንህን ተቻጣሁት ብለ እርጥብ ብቻ ነው ቀስ እያልኩ ሁሉ ያስተምርሃለሁ ብዬ ነው አይዞህና ጀግና ማለት አንቺ አይጉት ምንሽ ባልተቤቶቹን አላገኛችሁም አላናግራችሁም እንዴ ከነሱ ምን ቀረህ አንተ ከኔ ጋር ጨረስክ አይደል ጉዳይህን ይልቅ አሁን አንዲት ስራ ልዘዝ እነዚህን ብርድ ልብሶች ማሽኑ ሊያጥብልኝ ስላልቻለ እዚህ ታሽና ትዘፈዝፍልኛል አዎ አራታ አንቺ ሰው በልኩኝ ታይ ምን ማለት ነው በልኩኝ አንተ አይ ፍየል ወዲያ ከዘምዘም ወዲያ ቢሆንብኝ ነው ነገሩ አው እንጂ ስራው አነሰብኝ ብለ ነው አይ ተሰማኛለህ ተጨማሪ ስራ ልንገርህ እንደው መኪናው የተበላሸ እንደሆነ እኔ ልጅት እንደሆነ እግሬንም አላነሳ ልጅቷን ከተማሪ ቤት ማምጣት ያንተ ስራ ነው የሚሆነው ልጅቷን አዎ እኔ ላመጣ ከትምህርት ቤት አይ ጉድ እኔ ላመጣ በጣም ናቸው አዎ በጣም ሙት ማርያም የምትባለው ሀገር ለቃ ከወጣች በኋላ እንዴት ከዚህ ወርቅ ታጣል ተገላገልክ? ከዛ በኋላ የወርቁ ጉዳይ የህልውና ጉዳይ ሆነ። እንዴት? አንድ በጣም ወዳት ዶክተር ልጇ ከባድ የሆነ የልብ ህመም ገጠማት። እሷን ለማዳን ያልቆፈርኩት ጉድጓድ አልነበረም። ሕክምናዋ ከፍተኛ ወጪ ስለሚጠይቅ
ወርቁ አስፈላጊ ነበር። አሁን በጥሩ ሁኔታ ላይ እንደምትገኝ ተስፋ አድርጋለሁ። ሙሉ ለሙሉ መዳኑን ግን በቅጡ እንኳን አላውቅም። እህት አቤት። እያዳመጥሽ ነው? አዎ። ሰላም አይደለም? ሰላም ነው። ምን ሳላስበው የሚያስቀይም ነገር ተናገርኩ እንዴ? አረ በፍጹም ባንተ አይደለም፣ ከራሴ ጋር ነው። ምን ነው? እናቴ እኔን ስትወልድ ነው የሞተችው። ያለ እናት ነው ያደግኩት። ሆኖም ግን ምንም ነገር ጎድሎብኝ አያውቅም። አባቴ ለእናትም እንደ አባትም ሆኖ ነው ያሳደገኝ። እኔም እናት የለኝም። እናቴ ሞታለች። አሁንም አባትም የለኝም። አባቴ ሞቷል። ሶሪ። ምንም አይደል። ምን አባሽ እያደረግሽ ነው? ምን እያደረግሽ ነው? ምንድን ነው የሚያፋርቅሽ? የሚያሳዝን ታሪክ ነግሮኝ ነው። ልብ ያለሽ እናት ነው። መኪና እየመጣ ነው። አለቃሽ ይፈልግሻል። ደግሞ ታጠቢ፣ ተዘርገሻል። ለምን እንደሚፈልግሽ ታውቂያለሽ? ይኸውልህ ለቤተሰቤም ደህንነት ለልጄም ሲባል እኔ እዚህ ቤት ውስጥ ባትመጣብኝ ደስ ይለኛል። አዲስ መላ ይዤ ነው የመጣሁት። ምን አይነት መላ? ይኸውልሽ ካልሆነ ሽምግልናውን እዚሁ ልጇ ቤት መላክ። ማን ያውቃል? ጅሩ አልሳካ ያለ ሽምግልና አዲስ አበባ ላይ አይኑ ገለጥ ይሆናል። አንተ ከነ ቤተሰቤ ልታስጨርሰኝ ነው እንዴ ሐሳብህ? እንግዲህ በዚህ እድሜ ሞፈር ቀንበሬን ሰጥዬ ሎተሪ አላዞር። ዙሪያ ገባውን ፈርተሽ ትደርሻለሽ ታለም። ጋብቻ ይፋጠን ብለሽ አሻፈረኛልሽ። በእኔ በኩል የጋብቻ ሁኔታ የማይደረግ ነው። እንዴት ነው ነገርሽ? ነገርሽ ሁሉ የተገላቢጦሽ ሆነብኝ እኮ። እንኳን ዘንቦብሽ እንዲሁም ጤዛንሽ ይባል የለ። የምታገባው ሰው ዶክተሩን ሳይሆን የልጇን አባት እንዲሆን ነው ፍላጎቴ። አይደረግ። አጥላባቸው ጅምን ጀመርከው እንዴ? ዋጋው ቀለል ካለ ልጀምር አስቤያለሁ። ዋጋው እንኳን ሳይበዛባ አይቀርም ይመስለኛል። እንደሚበዛማ አውቃለሁ። ግን አንዴ ከጀመርኩኝ ዳስ አላደርስ አልተውም። በቃ ይሄ ተፈጥሮዬ ነው። አቶ ድንበሩ እንደው ካልናቁኝ ሻይ ልጋብዞት? እኔ ሰው አልንቅም። የምንቀው ምግባሩ ነው። ጎሽ በእኔ ነው የወጡት። እኔም ሰውን ሳይሆን ምግባሩን ነው የምንቀው። አሁን ደግሞ እየናኳት ያለችው ሰው ብትኖር ራሄል ነው። ኒታ መልካም አቤት እማይ ነይ እስቲ ወዲህ እመት ምንድነው ቀደም እዚህ ተገትረሽ ስታዳምጪ የነበረው? ማ እኔ ነው? አዎ አረ እኔ
ጆሮዬን ይድፈነው። አንዲት ዘለላ ንግግር ናት ሳላስበው ጆሮ የመጣ ጥልቅ ያለችው። ዋ እናቴ ልታነካካኝ። ምንድነው ጥልቅ ያለችው ወሬ? ማይ ላስመልሳት ከሚተናነቅሽ አስመልሹ። እኔ የማያሰማሁት እትዬ እንድታገባ የምፈልገው የልጇን አባት ነው ሲሉ ነው። እንደውም ማየ አሁን የትዬ ጮኛ ምን በድሎ ነው እንዲህ ቁጭ ብሎ የሚዶልቶበት? ያውልሽ ሚስጥራችን እዚሁ ይቅር እንጂ እኔ እሱን ሰውዬ ቀልቤ አልወደደው። ራ እኔስ ቀልቤ አልወደደው የለታሪኬን አባት ነው። ምን ቀልባለሽና ነው ቀልቤ ወደደው አልወደደው የምትዩ? ዘለሽ ፊት አትበይ እሺ። ማየ መልሶ ራሱ ጠይቀው። እንዴት ነው ነገሩ እዚህ ቤት? እኔ አሁን ስንዱ እንዴት ይፈረደብኝ ይላል። ቆይ እንደው አንድ ጥያቄ ልጠይቆት እስቲ። ዶክተሩና ራሄል ጋብቻ መፈጸማቸውን ያውቃሉ? እኔም አንተም እንደተካደን አውቃለሁ። ግን ምን ማድረግ እንችላለን? የተካድነው ማን እና እርሶ ብቻ አይደለም። ሌላም ሰው አለ። አንድ ፖሊስ ፍቅረኛ አላት። ኮማንደር ነው። በነፍስ ነው የሚፈልጋት። እና ሰሞኑን ከኔ ጋር ቀጠሮ አለን። እውነቱን ፍርጥ አድርጌ ነው የምነግረው። የትኛውን እውነት ነው ፍርጥ አድርጌ የምትነግረው? ወራዳ ሴት መሆኗ ነው። ማህፀኗን ሳይቀር ለኪራይ ያደራደረች ሴት መሆኗ። አቁም። ራስን ጭምር ለፖሊስ አሳልፈን መስጠት ትፈልጋለህ? ክህደትን ለማጋለጥ የማልከፍለው መስዋዕትነት አይኖርም አቶ ድንበሩ። ያፈቀራት ፖሊስ ደግሞ እስከ መጨረሻው እስከ ጥግ ድረስ እንደሚሄድ ከኔ በላይ ራሄል አሳምራ ታውቀዋለች። ማለት ሂሳብ አይገርምም? ኮማንደሩ ራሱ ደወለ። እንዳታዋራ። ለምን እንዳታዋራ? ረጎየ አረንጃልኝ ሳልፍልኝም አልቀራንቹ። አንተ ወራስህ አጨለምኩኝ። መቼ ጨልሞብህ ያቀና ነው? እኔ የምለው አንተው እንደው ምን ሆንኩ ብለህ ነው እንዲህ የዋሽታ ሆነ የከረምከው? ኧረ አልገባሽም አንቺው። ሰው እንዴት ሁሌ መረሬ እንደሆነ ይኖራል? መረሬ አፈር እኮ ለእርሻ የማይመች። ደህና ራሽ ካገኘ ለምን አይሆኑ ይሆናል? እኔ የምለው አሁን ወየት ነው ያለው? ለጥብቅ ጉዳይ ፈልጋለሁ። ጥብቅ ጉዳይ? አይሞኝት አሁንማ በገዛ እጄ ቀንበሬን ጫንቃዬ ላይ ጭኜ እፈልጋለሁ አልኩህ እኮ። እንግዲህ ረፊው ሀገር ቤት እንግባ ብልሽ አሻፈረኝም አላልሽም? አዎ መሬቱን አከራይቼ አዲስ አበባ ገባሁልሽ። አዲስ አበባ ስራ ተቀጥሬልሻለሁ። አታረገውም አንተ አልጫ። ተደረገው እኮ የኔ ሚጥምጣ። እንዲያው መከራ ለመጋለጥ ጠቅላላ አዲስ አበባ ገባ። አውድማ ሙሉ ዘርቻ አጭጄ ጎተራ ቢሞላ ምን ሊረባኝ? ሚስት የለኝ፣ ድስት የለኝ፣ ልጅ የለኝ። ልጄን እኮ ሸጠሻታል አንቺ። አሁን ወየት ነው ስራ የገባኸው? ይኸው የኔ ወናፍ ፎቅ ላይ እንጠለጠላለሁ ብለህ ጦስህ ለእኔ እንዳይተርፍ። ቤት ድንቄም ፋብሪካን የገባሁልሽ። አለቃ የመጣች አንቺ ደሞዝ እንዳታስቆርጭ ኋላ እመታልሻለሁ። ሃሎ አንተ በል እንግዲህ አጥበህ እንደጨረስክ እችን ትጎርሳታለህ። አይ ያጠባ ቤት ከረምናታ። የራሄልን ነገር ለኔ አቶ ድንበሩ። ባለቤቴ ግን ባህሪዋ እየተለዋወጠብኝ ነው ብላኛለች። የባህሪ መለወጥ የግድ ነው። ራሄል እኮ ወራዋ ገብቷል። ኤኒ ታይም ልትወልድ እኮ ትችላለች።
ብትነጫነጭም እስከ መጨረሻው ሰዓት ልንታገሳት ይገባል። ካርታው ያለው እኮ በራይ ልጅ ነው። ልጃችንን አልሰጥም የሚል አተካራ ብታስነሳብንስ? ሁሉን ነገር በኔ ጣሉት አልኩ እኮ። እኔ ግን ፈርቻለሁ። የሚያስፈራ ነገር የለም። ይልቅ አንድ የተረሳ ነገር አለ። ምንድነው የተረሳው? ከራይል እርግዝና እኩል የወዲት ወድ ከፍ ብሎ መታየት ነበረበት። እንዴት ነው ከፍ ሊል የሚችለው? አሁንም ጊዜው አልረፈደም። ባለቤትህ እርጉዝ መስላ እንድትታይ ይፈልጋለሁ። ያውም ድርስ እርጉዝ። እርጉዝ ሆና መታየቷ ምን ይጠቅማል? በቅርቡ ወላጅ መሆናችሁን አትርሱ። ወለድን ለማለት ደግሞ ሆድ ከፍ ብሎ መታየት አለበት። የኛ ህብረተሰብ ደግሞ ከልጅ በፊት ሆድን የሚያየው። ስለዚህ አሁንም ጊዜ አለ። እንዴት ነው ግን ባንዴ ድርስ እርጉዝ መስላ ልትታይ የምትችለው? ቀዳዳዎች ሁሉ መደፈን አለባቸው። ወደፊት ልጅ ከየት አመጣሽ የሚለው ጥርጣሬ ያጠፋል። አለ ጭልፊትን የሚጠብቅበት ሰዓት ነው። የህይወት ጉዳይ ነው። ክፈተው። በነገርሽ እኮ አልሰማልሽኝ። ለእኔም ለአንቺ ነፃነት ኮኪ ጋር ብንደውልላት እሷ መፍትሄ አታጣም። ፖሊሶች ደርሰውብናል አለቃ። ምን ማለት ነው? ከተማው እንዳለ ፎቶ ያንተ ነው። ሊሆን አይችልም። ሆኗል ጌታዬ። እጃችንን ቢይዙት እንኳን ያንን ውሻ ዶክተር በነፃ አሳልፈን አንሰጣቸውም። የሚያገኙት አስከሬን ነው። ምን ቆመታይኛለ? መኪናውን አዘጋጅልኝ እንጂ። ዶክተር ኮከብ ነሽ? አዎ ነኝ። እኔን አታውቂኝም። ፋኑኤል ዶክተር ፋኑኤል ደውይላት ብሎኝ ነው። ምን? ፋኑኤል የት ነው ያለው?